ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ዛሬ እጅግ በጣም ወሳኝና ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። በተለይ የአዲስ አበባ አሽከርካሪዎች በሙሉ ጆሮአችሁን እንድትሰጡኝ ይፈልጋለሁ። በከተማችን በተለይም በ4 ኪሎ በቤተ መንግስት ዙሪያ ትልቅ የመንገድ አቅጣጫ ለውጥ ተደርጓል። አዎ መንገዶች ወደ አንድ አቅጣጫ ተቀይረዋል። የትኞቹ መንገዶች እንደሆኑና ምን ጥንቃቄ ማድረግ አለብን የሚለውን እነግራችኋለሁ። በሌላ በኩል ደግሞ የትራፊክ ለውጥና የከተማችን የመንገድ ሁኔታ ሁላችንንም ስለ አንድ ነገር እንድናስብ ያደርገናል። በከተማችን ውስጥ ለመንቀሳቀስ ቀላል ነዳጅ ቆጣቢና በተመጣጣኝ ዋጋ ልናገኘው የምንችለውን የመጓጓዣ አማራጭ አስፈላጊነት በተለይ የመኪና ዋጋ ከፍ ብሎባቸው በነዳጅ ዋጋ በሚነርበት መንገዶች እንደዛሬ ባልተጠበቀ ሁኔታ በሚቀያየሩበት ጊዜ ብዙዎቻችን በተለይ በባጃጅ ዋጋ ወይንም በባጃጅ በተቀራረበ በጀት የመኪናን ጥቅም የምትሰጥ አማራጭ ባገኝ ብለን እንመኛለን። እንግዲህ ዛሬ ከዚህ ወሳኝ የትራፊክ መረጃ ጋር አያይዤ ይህንን የብዙዎቻችሁን ጥያቄ ለመለስ ትችል ይሆናል ብዬ በስፋት እየተወራላት ስላለችው መኪና ሙሉ መረጃ ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ሱዙኪ ኤቭሪ ዋገን በከተማችን ሁኔታ በተለይ አሁን ባለው የትራፊክ ለውጥ ሳይቀር እንዴት ጠቃሚ ልትሆን እንደምትችል ከመረጃው ጋር አብረን እንመልከት። ሱዙኪ ኤቭሪ ዋገን በጃፓን ኬር ካር ከሚባል የመኪና ዘርፍ የምትመደብ አነስተኛ ሚኒቫን ወይንም ዋገን ናት። መኪኖቹ ዋና መለያቸውና ጥቅማቸው ምንድነው የሚለውን ደግሞ በጥቂቱ እንዳስስ። አነስተኛ የሞተር መጠን ማለትም 660 ሲሲ አካባቢ ለነዳጅ ፍጆታ ቁጠባ እጅግ በጣም ወሳኝ ናቸው። እነዚህ አሁን የምናያቸው መንገዶች ሲቀየሩና አማራጭ መንገዶችን ስንፈልግ እንዲሁም በጠባብ ቦታና ለፓርኪንግ በጣም ምቹ የሆኑ ተሽከርካሪዎች ናቸው። ሰፊ የውስጥ ክፍል ለአነስተኛ ስታይል ዲዛይናቸው የውስጥ ክፍላቸው በሚገርም ሁኔታ ሰፊ በአግባቡ ለመጠቀም እንዲያስችል ተደርገው የተሰሩ ተሽከርካሪዎች ናቸው። እንግዲህ እነዚህ ተሽከርካሪዎች በጠባብ ቦታ በቀላሉ መንቀሳቀስና ፓርክ ማድረግ ያስችላሉ። አሁን በአዲስ በ4 ኪሎ የአንድ አቅጣጫ መንገድ ለውጥ ምክንያት ሊፈጠር የሚችለውን የትራፊክ አቅጣጫ መማርና ማስተካከል በሚፈለግበት ጊዜ እንደዚህ አይነት ቀልጣፋ መኪና እጅግ በጣም ጠቃሚ ነው። በአንጻሩ ሱዙኪ ኤቭሪ ዋገን ይህን ያክል ካልን በቪዲዮ መጀመሪያ ላይ ያነሳነውን ወሳኝ የትራፊክ መረጃ ላስታውሳችሁ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እንዳሳወቀው በ4 ኪሎ በቤተ መንግስት ዙሪያ የሚከተሉት መንገዶች ከባለ ሁለት አቅጣጫ ወደ አንድ አቅጣጫ ብቻ ተቀይረዋል ማለቱን በዛሬው ዕለት መረጃ አውጥቷል። ከጥይት ቤት ወደ ፓርላማ ትራፊክ መብራት ያለው መንገድ አንድ አቅጣጫ ብቻ እንዲሆን የተደረገ ሲሆን ከቤተ መንግስት ፓርኪንግ ወደ ጥይት ቤት ያለው መንገድ በተመሳሳይ አንድ አቅጣጫ ሆኗል። ሌላው ከፓርላማ ትራፊክ መብራት ወደ ሳይንስ ሙዚየም ያለው መንገድም እንደዚሁ አንድ አቅጣጫ ብቻ መደረጉ ተሰምቷል። ስለዚህ ሁሉም አሽከርካሪዎች በእነዚህ አካባቢዎች ስትንቀሳቀሱ አዲሶቹን የተከለከሉ የመንገድ ትራፊክ ምልክቶች በጥንቃቄ በመመልከትና በማክበር እንድትጓዙ ጥብቅ ማስጠንቀቂያ ተላልፏል። እባካችሁ ይህንን መረጃ ለሌሎች አሽከርካሪዎችም ሼር በማድረግ አደጋን ልንከላከል እና ሌሎች ወንድም እህቶች እንዲሰሙት ማድረግ ይኖርብናል። እንግዲህ ሱዙኪ ኤቭሪ ዋገን በኢትዮጵያ ገበያ በተለይ በዝቅተኛና መካከለኛ በጀት ላላቸው ነዳጅ ቆጣቢና ለከተማ ምቹ መኪና ለምትፈልጉ እንዲሁም አሁን ካለው የትራፊክ ሁኔታ አንጻር ጥሩ አማራጭ ልትሆን ትችላለች። ታዲያ በአሁን ሰዓት ይህች ተሽከርካሪ እየተሸጠች የሚገኝበት የዋጋ መረጃም በ2012 ሞዴል በአውቶማቲክ ትራንስሚሽን እንቁላል ፋብሪካ አካባቢ የተለያዩ የመሸጫ ቦታ ላይ አልፎ አልፎ ይገኛሉ። ከ1 ሚሊዮን 500 ሺህ ብር ጀምሮ እንደየቦታው ልዩነት ለገበያ መቅረባቸውን የተመለከትን ሲሆን በተለይ ያገለገሉ ተሽከርካሪዎች ማለትም ጥሩ ይዞታ ላይ ያሉ ከ800 ሺህ ብር ጀምሮ እንግዲህ እጅግ በርካሽ ዋጋ እየቀረቡ ይገኛሉ። እኛንም ማነጋገር የምትችሉ ይሆናል።
ዝቅተኛ ገንዘብ ይዛችሁ መኪና ለመግዛት የምታስቡ ይህ ፍቱን የሆነ መድኃኒት ነው እያልኩ ወደ ሌላው መረጃችን እናምራ። እንግዲህ ሱዙኪ ኤቭሪን ስንገዛ ማወቅ የሚገባን ነገር መኪናዋን ለምን ዓላማ እንደሚፈልጓት በትክክል ማወቅ ግድ ነው። ጥልቅ ምርመራ ያደርጉ። ስለተለያዩ ሞዴሎች ዓመተ ምህረት መረጃም መሰብሰብ ግድ ይላል። ምክንያቱም ከ2000 ጀምሮ እስከ 2012 ድረስ ያገለገሉ ሱዙኪ ኤቭሪ ዋገኖች ስላሉ የትኛውን አማራጭ ብንወስድ ይሻላል የሚለውን ከግምት ውስጥ ማስገባት ይኖርባችኋል። በተጨማሪም ስትገዙ መኪናውን መንዳትና መፈተሽም እጅግ በጣም አስፈላጊ ነው። በተለይ ያገለገሉ ከኛም ቦታ መጣችሁ ስትገዙ ሙሉ በሙሉ ፍተሻ ማድረግ የናንተ ግዴታ ነው። በእርግጠኛም ሙሉ በሙሉ ፍተሻ ሳናደርግ ለሽያጭ ዝግጁ አናደርግም። የማይሆን ተሽከርካሪ ከሆነ ደግሞ ለገበያ አቅርበንም አናቅም፣ ለማቅረብም አንፈልግም ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት መረጃ ስለ ሱዙኪ ኤቭሪ ዋገን ሆነ ስለ ትራፊክ ለውጡ እንደጠቀማችሁ ተስፋ አደርጋለሁ። ስለ ሱዙኪ ኤቭሪ ዋገን ያላችሁ ሐሳብ ወይም ልምድ እንዲሁም ስለ አዲሱ የትራፊክ ለውጥ ያላችሁን አስተያየት በኮሜንት መስጫ ላይ አስቀምጡልን፣ አንብበን የምንመልስላችሁ ይሆናል። ታዲያ ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛትም ይህንን ቻናል ሰብስክራይብ እያደረጋችሁ በየለቱ ስለ መኪና የምንለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ። በተለይ ሊንክ አካባቢ የቴሌግራም አዲስ ግሩፕ ከፍተናል። እዚያ የገባችሁ የተለያዩ የተሽከርካሪ መረጃዎችን ወደናንተ የምናደርስ ሲሆን ስለዚህ ሁላችሁም ገብታችሁ ቴሌግራም ቻናላችንን መቀላቀላችሁን እንዳትረሱ ለማለት ያክል እንወዳለን። እንግዲህ ሰሞኑን ብዙዎቻችሁ ስትጠይቁት የነበሩ ተሽከርካሪዎችን ሙሉ የዋጋ ዝርዝር በተለይ የሲኖትራክ መኪናን አሁናዊ ሽያጭ መረጃ፣ የሥራ ሚኒባሶችን ማለትም ከሃይሩፍ ጀምሮ እስከ ፋይፌል ድረስ ያሉ ተሽከርካሪዎችን ሙሉ የዋጋ ዝርዝር ወደናንተ አድርሰናል። መለስ ብላችሁ መመልከት የምትችሉ ይሆናል። በተጨማሪም እንግዲህ ከሰሞኑ የአይሱዚ ተሽከርካሪዎችን አሁናዊ ዋጋ መረጃም የምሰራላችሁ ይሆናል። እንዲሁም የኤፍኤስአር የጭነት መኪና ያላችሁ ይህንን መረጃ እንግዲህ ወደናንተ አርማጭ ተመልካቾቻችን ለማድረስ እንገደዳለን እንላለን። ሌላው እንግዲህ አዳዲስ ነገሮች ካሉም በተለይ ኤሌክትሪክ ተሽከርካሪዎችን በሚመለከት አልፎ እየመጣን እንግዲህ ወደናንተ ለመስራት እንሞክራለን ለማለት እወዳለሁ። ለዛሬ እንግዲህ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።